ሊኖሩ ይችላሉ። ግን ከኛ ጋር ያለው ትልቁን እግዚአብሔርን ማየት ስንችል ግን እንበረታለን እና ሞትና ሕይወት በምላስ አንደበት ላይ ነው ይላል ምሳሌ ላይ እግዚአብሔር ቃል ሲናገር እና ምላሳችን ላይ እውነት ለመናገር እኛ ኖርማሎች አይደለንም። ባይዘዌ ማለት ነው። አሁን ኖርማል አይደለንም ማለት የእግዚአብሔር ሕዝቦች ነን። የእግዚአብሔርን ስም ስንጠራ እኛ እንደሌላው አይደለንም። ምክንያቱም በክርስቶስ ኢየሱስ ስም ስለሆነ የምንጠራው አለመሰማት አንችልም፣ አለመደመጥ አንችልም። እግዚአብሔር ይሰማናል፣ እግዚአብሔር ያዳምጠናል። ስሙ ስለምንጠራ ማለት ነው። ስሙ ክርስቶስ ስለሆነ ከስሞች ሁሉ በላይ የሆነውን ስም ሰጠው ይላልና ያ ከስሞች ሁሉ በላይ የሆነውን ስም ስንጠራ እግዚአብሔር ፊት ማን የጠራኝ ብሎ እግዚአብሔር አይደነግጥም፣ ስለሚያቀን ማለት ነው። ልጅ ስለሆንን ማለት ነው። ኢየሱስ ጌታ ነው እና እነዛ ሰዎች አሁን ስትናገርበት የነበረው ሀሳብ እነ ካሌብ ሁለት ናቸው። እውነት ነው። በጣም ብዙ ተናግረበታል። ብዙ እዛው ላይ አላጠነጥንም፣ ግን እንደው ሀሳቡን ነካ ለማድረግ አንዳንድ ጊዜ ሰዎች ይሄ ብዛትን እናያለን። አብሶ እኔ ያው ከሀበሻውም መንደር ስለሆንኩኝ አበሻን ነው ምሳሌ ማድረግ የምችለውና አበሻ ይሄ ብዛት እኔ አሁን አያለው አንዳንድ ጊዜ አሁን አሜን አሜን የሚል ሰው ቢበዛ አሜን አሜን ያበዛል ሰው ግን አዳምጦ አይደለም፣ አስተውሎ አይደለም፣ አይቶ አይደለም። እና እግዚአብሔር አሳልፌ እሰጣችኋለሁ ያለውን ነገር አላስተዋሉም ህዝቡ። ገባ? እሱም መስማት አይደለም የፈለጉት። መስማት የፈለጉት እነዚህ 10 ሰዎች የፍርሃት ስፒሪት ስለገባባቸው፣ የፍርሃት መንፈስ ውስጣቸው ስለነበረ ፈርተው ህዝቡን አስፈራሩት። እሱ ብቻ አይደለም፣ እንደገና ደግሞ ህዝቡንም አሳመጹት የሚል ቃል አለ። አመፀ ህዝቡ። ገባ? እና እግዚአብሔር ከተናገረ የሚያደርግ አምላክ ነው። በጣም ጥበበኛ ሰው እግዚአብሔር የተናገረውን ነገር ይደግማል። አትሊስት ቢደክመው ማለት ነው። አዲስን ነገር መናገር ቢያቅተው በአንደበቱ ላይ የሚፈጥርን ነገር ባያገኝ እንኳን እንደው በቃ በጣም ደክሞኛል በእውነት እኔ አሁን እግዚአብሔር የሚናገረኝን ነገር እጽፋለሁኝ፣ እንደገና ደግሞ ሪኮርድ አደርጋለሁ አንዳንድ ጊዜ ማለት ነው። ለምን በቃ የሆነ ነገር ክብብ ሲያደርገኝ ክፍት አድርጌ እሱን ስሰማ በቃ እነሳለሁ። የሆነ ነገር ይለቀኛል፣ ባፌ ሳውጅ ይለቀኛል። ኢየሱስ ጌታ ነው። አሜን። በጣም ዛሬ ትልልቅ ቦታ ላይ የደረሱ ሰዎች ባግራውንዳቸውን ሁልጊዜ ይናገራሉ። ድካማቸውን እንዴት እንዳለፉ፣ እንዴት በፍርሃት መንፈስ ውስጥ እንደነበሩ፣ ምን እንዳጋጠማቸው፣ ምን ሲያደርጉ ስኬታማ እንደሆኑ ልናይ እንችላለን። እና እነሱን ሰዎች ስናይ በቃ እግዚአብሔር የተናገረኝን ነገር መደጋገም ስጀምር በህይወቴ ላይ መሆን ጀመረ ይላሉ። ምክንያቱም እውነት ስለሆነ ማለት ነው። ይህ ዝም ብሎ ጉም እንደመጨበጥ ይሄ ቤት የኔ ነው፣ ይሄ ቤት የኔ ነው፣ የሰው ቤት ይሄ ቤት የኔ ነው፣ ይሄ ቤት ኖ ኖ ኖ፣ የሰው መኪና እንትን ብሎ አሜን በል ይሄ ያንተ ነው በቃ ወረስከው። እንደዛ አይነት ጨዋታ፣ የህፃን ልጅ ጨዋታ ሳይሆን በትክክል እግዚአብሔር ያየልን፣ በትክክል እግዚአብሔር የተናገረልን፣ በትክክል እግዚአብሔር ያወራልንን ነገር መጽሐፍ ቅዱስ የሚለንን ነገር ያንን ነገር በህይወታችን ላይ መደጋገም ስንጀምር፣ ያንን ነገር በህይወታችን ላይ ማወጅ ስንጀምር አለመፍጠር አይችልም። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ምክንያቱም እኛ ላይ አውቶሪቲ ስላለ ማለት ነው። ክብር ለኢየሱስ ይሁን። አውቶሪቲ አለ፣ የተሰጠን ስልጣን አለ። ሁለተኛ ነገሥት ላይ እኮ የእግዚአብሔር ቃል ሲናገር ኤልያስ በፊት ያላግጡበት እንደነበረው ልክ ያንን ቅባት ከተቀበለ በኋላ ማላገጥ አልቻሉም። የነቢያት ልጆች ወጥተው አንተ መላጣ አሉት ይላል። እና የመጽሐፍ ቅዱስ ጥናት እንዲሁም ደግሞ እዛ አካባቢው ላይ ባለው ነገር ሲታይ ከዛ አካባቢ ድብ የሚባል ነገር የለም ነው የሚባለው። አንደበቱ ላይ ያለው ግን ረገማቸው ሲል ድብ ወጥቶ ሰባበራቸው ነው የሚለው። አንደበቱ ላይ አውቶሪቲ ስለነበረ ደግሞ እውነትም ስላለው ነው። አሁን ዝም ብሎ ይሄ አንድ አገልጋይ ቅድም ስትናገር ነበር ፓስተር ማለት ነውና የሆነ ጥቅሙ ሲቀርበት ወይ የሆነ ነገር ሳንድ ስንቀር ረግምሻለሁ እንዴ ርግሻለሁ ምናምን። ብዙ አማኝ ይፈራል። ብዙ አማኝ እየተሳቀቀ ነው የሚኖረው። ብዙ አማኝ ሳይፈልግ ይሰጣል። ሳይፈልግ በቃ ያንን አድርግ የተባለውን ነገር ያደርጋል። ለምን ስትለኝ
አንደበቱ ይሰራል። አንደበቴ ሰበርኩሽ ካልኩሽ ይሰብርሻል፣ ጠገንኩሽ ካልኩ ነው። በአዲስ ኪዳን እንደዛ የሚባል ነገር የለም። እግዚአብሔር የሀቅ አምላክ ነው። ኢየሱስ ጌታ ነው። አሜን። የሆድ አምላክ አይደለም፣ የልብ አምላክ ነው። እግዚአብሔር ያያል፣ ልባችንን ያያል። ልብና ኩላሊትን የሚመረምር አምላክ ነው ያለን። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ አንደበታችን ላይ የምንናገረው ነገር ይወርሰናል። ስለዚህ ዛሬ ምንድን ነው የሚያስፈልገን ከተባለ የሚያስፈልገን እግዚአብሔር ያለንን ነገር መድገም አለብን። አትሊስት ትንቢቱ ይቅር፣ ኢየሱስ ጌታ ነው። ራእዩ ይቅር። እግዚአብሔር በራእይ በህልም በትንቢት በነቢያት በሰባኪው እግዚአብሔር ይናገራል። እሱ ይቅርሽ። ግን መጽሐፍ ቅዱስ ላይ እንኳን ናችሁ የሚል በአዲስ ኪዳን በአብ ቀኝ ተቀምጣችኋል። ኢየሱስ ጌታ ነው። ተስፋ እንዳለን ክርስቶስ እንደሚመጣ እንደሚወስደን፣ ሃሌሉያ አሜን። አዲሲቷ ኢየሩሳሌም ራእይ ላይ ሄደን ስናይ እንዴት ከክርስቶስ ጋር አብረን ራት እንደምንበላ፣ ሃሌሉያ ኢየሱስ ጌታ ነው። አሜን። የረፍት ዓመት 1000 ዓመት አብረነው እንዴት እንደምንነግስ በጣም ተስፋ ያለን ሰዎች እኮ ነን እኛ ማለት። እዚች ምድር ላይ በጣም ለጥቂት ጊዜ ነው የምንኖረው። ኦኬ ይችን ጥቂቷን ጊዜም ራሱ ክርስቶስ በእኛ ያለውን ዓላማ ፈጽሞ እንዲያልፍ ማመቻቸትና እድልን መስጠት ነው እንጂ የኛ ነገር እንደው በቃ እኔ እኮ ከዚህ በኋላ አይሳካልኝም፣ አይሆንልኝም፣ አረባም፣ አልጠቅምም፣ እንዲህ ነኝ እንዲያ ነኝ እያለን የማይሆን ነገር እያወጅን በህይወታችን ላይ እንድንኖር እግዚአብሔር ፈቃድ አይደለም፣ ደግሞም እውነት ትክክል አይደለም። ያ ያልነው ነገር በእውነት ይወርሰናል። ኢየሱስ ጌታ ነው። አሜን። እነዚህ ሰዎች እኮ አሉ አንገባም እንዳሉ እኮ አልገቡም፣ አላስገባቸውም። እግዚአብሔር አላስገባቸውም። አላችሁ አላቸው። በቃ አሁን እናንተ እንደዛ ብላችኋል፣ አትገቡም አለ። ከኢያሱና ከካሌብ ውጭ ማንም ሰው አይገባም አለ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ካሌብ 80 ዓመት በሆነው ጊዜ ወረሰ። መንጥሬ ወርሳለሁ ስጠኝ አለ። ዛሬም ጉልበታም ነኝ አለ። ኢየሱስ ክርስቶስ ለዘላለም ጌታ ነው። የቱንም ያህል ጠብቀሽ እግዚአብሔር ወደ ህይወትሽ ሊመጣ ይችላል። የቱንም ያህል ጠብቀ እግዚአብሔር ያስወርሰሃል። የተናገረውን ነገር እግዚአብሔር ይፈጽማል። ሳታይ አትሞትም። አብርሃምን ዘፍጥረት 15 ላይ ቃል ከገባለት በኋላ አብርሃም ዘፍጥረት 16 ላይ ሄዶ ከአጋር ጋር ምንድን ያደረገው በአቋራጭ ለማረፍ ከሳራ ንዝንዝ ብሎ ለማረፍ የሄደበት መንገድ ትክክል እንዳልሆነ ስለገባው ስላወቀ፣ ኦኬ ከሱ እግዚአብሔርም ለየት ብሎ ስለነበር እሱም ደግሞ በፊቱ መመላለስን አቁሞ ስለነበር ዘፍጥረት 18 ላይ እግዚአብሔር መጥቶ እንደዚህ ያለው በፊቴ ተመላለስ፣ እኔ ምንድን ነኝ? ኤልሻዳይ ነኝ አለው። ኢየሱስ ጌታ ነው። አንተ ልትረሳ ትችላለህ፣ አንተ ልትተው ትችላለህ፣ እኔ ግን አልረሳም አለው። የገባውልን ኪዳን አሁን ላውርስ ነው። ተነሳ አለው። ወገብን ታጠቅ፣ በፊቴ ተመላለስ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዛሬም ስትመላለሽ እግዚአብሔር በህይወትሽ አዲስ ነገር ያደርጋል። ስትመላለስ እንደገና የከበባችሁን ነገር አራግፋችሁ ወደፊት መቀጠል ስትጀምሩ እግዚአብሔር ኢየሱስ ክርስቶስ ለዘላለም ጌታ ነው። እንደገና በህይወታችሁ ላይ ያለውን ነገር ምን ይላል? መፈጸም ይጀምራል ማለት ነው። ማከናወን ይጀምራል ማለት ነው። አሜን። ለዚህ እኮ ነው ነህምያ እንደዚህ ያለ፣ እኛ ባሪያዎቹ አለ ተነስተን እንሰራለን። የመነሳትና የመስራት ጉዳይ የኛ ጉዳይ ነው። የማከናወን ጉዳይ ግን የእግዚአብሔር ፋንታ ነው። ስለዚህ እግዚአብሔር አንድ ብለሽ ስትራመድ እሱ ያፈጥናል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ የትኛውም ከከበባችሁ ነገር ዛሬ መነሳት ይሆንላችሁ። ዛሬ ለእኔ መነሳት ሆኖልኛል። እንደገና ኃይሌ እንዲታደስ ሆኗል በዚህ ቃል። ኢየሱስ ጌታ ነው። ምክንያቱም እግዚአብሔር ቃሉን ሲልክ ሊፈውሰን ነው፣ ሊያድሰን ነው። እንደገና እግዚአብሔር ሊያነቃን ነው፣ አይኖቻችንን ሊከፍት ነው። አንተ የምትተኛት ንቃ፣ ክርስቶስም ያበራልሃል ይላል። ሃሌሉያ አሜን። ስለዚህ ከተኛንበት ነቅተን ዛሬ እግዚአብሔር የተናገረንን ነገር ማወጅ ስንጀምር ባይዘወይ እኔ ቀደምለታ ትላንትና አይ ቲንክ ዙም አገልግሎት ነበረኝና ሳገለግል ይሄንን ነገር እየተናገርኩኝ ነበረ። ምንድነው እግዚአብሔርም ሰይጣንም መጀመሪያ መንፈሳዊ ዓለም ላይ ነው ኦኬ ስራው የሚሰራው መንፈሳዊ ዓለም ላይ ተሰርቶ ነው። ከዛ ይሄ ገሃዱ ዓለም ላይ የሚመጣው ጠላት ለምሳሌ በህልም አንዳንድ ሰው እባብ ሲያሯሩጠኝ አየሁ ሲነድፋ ወይ እግዚአብሔር ይገስጽ በኢየሱስ እንደው ምን ይሆን ምናምን ይላል።
ይህንን ተነስተ እንድታፈርስ እግዚአብሔር እየነገረ ነው። እንዲህ አይነት ጠላት በህይወት ላይ እየደሰኮረ ነው፣ እንዲህ ሊያደርግ ነው እያለ እግዚአብሔር ምልክትን እየሰጠ ነው። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔርን በህይወታችን ላይ የሚያሳየን ራእይ ተነስተን ያንን ራእይ ምን እንድንለው ነው? እንድንጸልይበት። ደግሞ ተነስተን ሂጅም ከሆነ እንድንሄድ ነው። ተናገሪም ከሆነ እንድንናገር ነው። አድርግም ከሆነ እንድናደርገው ነው። ሃሌሉያ። ኢየሱስ ጌታ ነው። ሪስኩን እግዚአብሔር ይወስዳል። አሜን። ተጠያቂነቱን እግዚአብሔር ይወስዳል። ከእናንተ ግን የሚጠበቀው ምንድን ነው? ማድረግ የሚባለውን ነገር ማለት ነው። እና መናገር፣ ማድረግ እነዚህ በጣም አስፈላጊ ነገሮች ናቸው። የምንናገራቸው ነገሮች ደግሞ በህይወታችን ላይ ይወርሱናል ማለት ነው። ምንድን ነው የምንናገረው? መልካም ነገር ነው ወይስ ክፉ ነገር ነው? ከድካማችን የተነሳ የደካማ ነገር የኢዮብ ሚስት እኮ በጣም ደካማ ከመሆኗ የተነሳ እኔ በየስፍራው በየቦታው እየሄድኩኝ አለች፣ እየቀላወጥኩ እየበላውኝ፣ አንተ ዛሬም ፍጹምነትን ይዘህ ልትሞት ነው አለችው። ኢየሱስ ክርስቶስ ለዘላለም ጌታ ነው። አያችሁ፣ ኢዮብ በከንፈሩ አልበደለም ይላል እግዚአብሔር ቃል ሲናገር። ስለዚህ እቺ ሴት ከድካሟ የተነሳ ከረሃቧ የተነሳ ምን ተናገረች? ክፉ ነገርን ተናገረች። የሰይጣን መሳሪያ ሆነች። ዛሬ እግዚአብሔር እንደዛ እንዳንሆን እያነቃን ነው። እግዚአብሔር ዘመናችሁን ይባርክ።